ጋይስ ቆራርጬ አረፍኩ። ፕሪንስ ቆዩ እስቲ ተረጋጉ። አረ ላውራበት ወይ ጸጉርሽን ፍቺው እንደ ቀላል ፍቺው። አሁን ልፈታው የምችለው እነዚህ ትልልቆቹን ብቻ ነው። ከመሀል ላይ አንድ ለዊግ ስለማይመቹ ይሄ አንድ ሁለት ከዛ ይሄ አለቀ። ይሄን ነው። ሰሞኑን ሰርግ አለብኝ ቅዳሜና እሑድ። እድሜ ለዊግ ምን የመሰለ ዊገን ቁጭ አደርጋለሁ። የሚያምር ልብሴን ለብሳለሁ። አለቀ። 2 ቅዳሜና እሑድ ሰርግ ላይ ነኝ። የፋሚሊ ሰርግ አለ። በሸነና እንላለን። በሸነና ምን ነበር? በሸነና ዘና ነው። ዘና ማለት ነው። ጉዞ ነው በሸነና። በሸነና መዝናናት ማለት ነው። ያ እንዝናናለን። ማረሳው ጎንደር እንላለን። ከዛም ደግሞ ግማሽ ወገኖች ወሎ አለባቸው። በቃ ከዛ ተጋባ ነው ደግሞ ከኤርትራውያን ጋር ነው ሰርጉ። ከኤርትራ ያሳቀኛል። ሰርጋችን ለካ ኤርትራውያን ጋር ነው። ቅዳሜ እኛ ፋሚሊ የሚጋባው ከኤርትራዊ ጋር ነው። ጎንደሬ ፕላስ ወሎዬ ፕላስ ኤርትራዊ። የተመቸኝ የሰርግ ላይቭ መሆን አለበት። የሰርግ ላይቭ መሆን አለበት። ብዙ ሰዎችን ያፋቅራል። ጎንደር ፕላስ ወሎ ፕላስ ኤርትራዊ። ያበደ ሰርግ ነው። ያበደ ሰርግ ነው። ያው ትግርኛ እንደሚበዛበት ግን ወቁ። የኤርትራ ሰርግ ድምቅ ነው የሚለው ሲሪየስሊ አይደል? የኤርትራ ሰርግ እኔ ደስ የሚለኝ አገባቡ ነው። ይሄ ዘንባባ ምናምን እሱን ቋን እንትን እንለዋለን። መማር በማርያም አስከብኝ። ጥምረቱን አሪፍ ነው። ይመቸን፣ እንጣመራለን። ምን ነበረ በፖለቲካ ላይ ስታዩት? ዲጄ ሜሲ እንዴት ነሽ? እንገባለን። ላቭ ዩ ፍሮም ኤርትራ። ቴንክ ዩ አመሰግናለሁ። ምንድን ነው አዶናይን ያልጠራሹ? ጋይዝ ሁሉም ሰው ተጠርቶ ምናምን አይደለም። በቃ በፈቃደኝነቱ ቱቢያነስ አዶናይ ብዙም የላይቭ ሰው አይደለም። እውነት ለመናገር ላይቭ ላይ ምናምን እንትን አይደለም። የላይቭ ሰው አይደለም። ሲሪየስሊ ላይቭ ምናምን አይወድም ብዙ። መማር ተመከሪ። ለምን? እኔ ትልቅ ሰው ነኝ እኮ። ትልቅ ሰው ይመከራል እንዴ? አረ እኔም እንትንም አልወድም። ቤተሰቤም ሲመክረኝ አልወድም። እኔ ምክር አልወድም። ጋይስ አትምከሩኝ። ምክር አልወድም። እንደኔ ምክር የማይወድ ሰው አለ በዚህ ምድር ላይ? ያ ዳመክሩኝ። እኔ አልመከርም። ትልቅ ሰው ነኝ። ስንት ሰው እንትን ማድረግ ሰው እኔም ልምከር አልልም። ሀሳብ መስጠት ይቻላል። ጋይስ ሀሳብ ስጡ፣ ሀሳባችሁን ሽጡ፣ ሀሳባችሁን ግዙ እንጂ ማን ነው መካሪ ሊሆን የሚችለው? አረ የሚመክረው ሰው ራሱ ኳሊፋይድ መሆን አለበት። እኔ ለመምከር በምን ኳሊፊኬሽን ነው እኔን ለመምከር የመጣው የሚለው ነገር እኔ ነገር ባውንስ ስለሚያደርገው ምክር አልወድም። ወይ አልወድም። ለኔ የሚጠቅመኝም ነገር አትምከሩ። አልወድም ምክር። ስሳሳት ደግሞ እኔ ነኝ ራሴን አሁን የሰው ልጅ ይሳሳታል አይደለ? ስሳሳት መጀመሪያ ራሴን የምወቅስ ሰው ነኝ።
ራሴን ስለምወቅስ እዚህ የተመከርኩ ነኝ ባጭሩ። ኢትዮጵያ ታሸንፋለች። አረ ሁሌ እንዳሸነፈች ነው ኢትዮጵያ። ኢትዮጵያ ታሸንፋለች። ኢትዮጵያ ታሸንፋለች። ኦፍ ኮርስ እንትን ምንድነው ታፕታፕ የሚደረገው ነገር ሼር የሚደረገው ነገር አድርጉ። ለማንኛውም ለክፉም ለደጉም ዝም ብዬ ግን ሳየው ይሄ ቮት አንኤክስፔክትድ ነገር የሚፈጸም ይመስለኛል። ዝም ብዬ ሳየው መጨረሻው ሴፕቴምበር ምናምን አንኤክስፔክትድ የሆነ ነገር ሰርፕራይዝ አድርጎን ብቻ እንዳያፋቅረን በጣም ምን ይመስላችኋል? ፍቅራችን በዝቷል እዚህ ሶሻል ሚዲያ ላይ። አዎ ሶሪ ወላሂ እወድሻለሁ። የኔ እናት አትማይ። እኔ የሚወደኝ ሰው እወዳለሁ። I feel sorry for that. It's okay. በየዓመተ ምሕረቱ የአገራችን የሚከዳት ብዙ ሰው አለ። አገራችን እየተካደችም ኢትዮጵያ ትቀጥላለች። ስለዚህ ትቀጥላለች። የብዙ ሺህ ዓመት ምናምን የሚባለው ነገር እውነት ነው። እኛ እኮ በዚህ ዘመን ታሪክ እየሰራን ነው። ከዛ በመጽሐፍ ተጽፎ ስናየው ያኔ እና ለካ ኢትዮጵያኖች እንደዚህ አይነት ነገር ታሪክ ሰርተዋል ሲባል መጽሐፍ ላይ አሁን የሆነ ድሮ ሚስ ምናምን የተወዳደረችው ባለፈው አሁን ኢንተርቪው ምናምን እንደዚህ ሲባል ደስ አይላችሁ? የድሮ ታሪክ ተጽፎ መጽሐፋችሁ ላይ የምትጽፉት የምታስታውሱት ደህና ነገር ሰርታችሁ ለልጆቻችሁ የምትነግሩት ታሪክ ያስፈልጋቸዋል። ታሪክ ማንበብ ሳይሆን መስራትም ተገቢ ነው። አዎ መማር የሆነ ታምሽ ሀገር ማለት ህዝብ ነው። ቴንክ ዩ ክራውን ያረከው ጀግና ነሽ። ኃላፊነታችን ሁላችንም ከተወጣን እኮ ምንም ሀገራችን ላይ ችግር አይመጣም። ፀጉሩ ይብቃው። እሺ ለፀጉሬ ፍትህ ጠይቁ። ይልቅ ለፀጉሬ ፍትህ ጠይቁ። እንዴት በቃ ቀላል አድርጋችሁታል መፍታቱ። ትንሽ 1-2 ፎቶ ሳልነሳበትም አልፈታውም። በዚህ እኛው ቢቸግረኝ መሳፈሪያ ባጣ በሚለው አንድ ሙዚቃ መስራት ፈልጋለሁ። ጥር ስላለ ተመቸኝ አይመስላችሁም? የሰቆጣ ዘፈን አንድ መስራት ፈልጋለሁ። አለኝ የሰቆጣ ፀጉር ጥር ሲል ደስ ይለኛል። ያው እኔ ባለፈው ረጅም ስለነበር በዚህ ጎፈንድሚ አትበሉኝ እናንተ ጋይስ። ደግሞ ለቮት ለማድረግ ጎፈንድሚ ልክፈት። ኧረ ከታመመ ሰውም አልቻለሁም እንኳን በቃ ሰው በፈቃዱና በፍቅሩ ቮት ያድርግ። ሁሉም ስልኩ ላይ ገንዘብ አለው። ቮት አድርጉ። ኢትዮጵያነት የሚሰማችሁ ሰዎች ቮት አድርጉ። በቃ ሰፖርት የምታደርጉትን አድርጉ። ሼር ደግሞ ታፕታፕ በማድረግ ይቻላል ስለተባለ ታፕታፕ አድርጉ። ሼር ማድረግ ነው። አልደከመኝም። እኔ ናፕ አድርጌ ነው የመጣሁት። ናፕ አድርጌ ያለው እኛ ጋር ደግሞ ማታ ነው። ትንሽ አምሽቼ ነው መተኛት የለመድኩት። ስለዚህ ዶንት ወሪ
ፍትህ ለማን ነው? ፍትህ እያላችሁ ብዙ ፋይናል መቼ ነው? ሴፕቴምበር 4 ሴፕቴምበር 4 ነው የሚለው። አይገስ አንደኛ የወጣ ሰው ነው ራውንድ ሰከንድ የሚሄደው አንደኛ የወጣ ሰው ነው። እንደ እንትኑ እንደዚህ እንደ ክራይቴሪያውን እያነበብኩት ነበረ። አንደኛ የወጣ ሰው አንደኛ ራውንዱን ያልፋል።